የማንንም የመዝሙር ድግስ እስካሁን ሄጄ አላውቅም። የማልሄድበት ምክንያት ምንድነው? ግልጽ ምክንያት ነው። ፐብሊክ ይሄ እንደዚህ 10-20 ሰው ከቦኝ መሀል ላይ እንደዚህ አይነት እንትኑ ነው። ይሄ ፎቢያ ነው። ፐብሊክ ፎቢያ ነው ያለብኝ። ብቻ አልችልም። አሁን የሆኑ ሰዎች መሀል ቆሜ እንደዚህ አይኬንት እና ለዛ ያንን እስክለምድ ድረስ ቸርች ራሱ ለዛ ነው ፊት ለፊት ነው የምቀመጠው። የኛ ቸርች ልጆች በደንብ ያውቁኛል። ፊት ለፊት ነው የምቀመጠው። መድረኩን ብቻ ማየት ነው የምፈልገው። በቃ ማየት ነው የምፈልገው። በቃ እና ጌታን ያ ዓለም አሮኖ ፐብሊክ ፎቢያ ይሁን ምን እንደሆነ አላውቅም። በቃ ሰው ባለበት ቦታ እንደዚህ አጠገብ እንደዚህ መሀል ላይ አልችልበትም። ያንን እስክለምድ ድረስ ጥቂት ጊዜ። እሺ የዚች ዘመን ቤተክርስቲያን ፈተናዋ ምንድነው ብለህ ታስባለህ? የወንጌል አማኞች እዚህ ኢትዮጵያ ያለችው ቤተክርስቲያን ወይ አዝ ዩኒቨርሳል ቸርች የራሷ ፈተና አላት። ግን ሎካሊ እንደ ኢትዮጵያ ቤተክርስቲያን ፈተና ነው ብዬ የማስበው ነገር ምንድነው? የጽድቅ ጉዳይ። በጽድቅ ጨክኖ የሚኖር ምእመን እና መሪ እና የቤተክርስቲያን ሽማግሌ አለመኖር ፈተና ሊሆንባት ይችላል ብዬ አስባለሁ። ሁለተኛው የቤተክርስቲያን ፈተና ነው ብዬ የማስበው የአገልጋዮች ፊት ለፊት ያለመገሰጽ እና ግሳጼን መፍራት። በቃ ልክ አይደለህም፣ ልክ ያልሆነው ሰው ልክ አይደለም እንዲሆነው ሰው በጓዳ መምከር አለመቻል ያ ፈተና ነው ያስባለሁ። ሌላው ለዚህ ዘመን ያለች ቤተክርስቲያን ፈተና ምንድነው የሚያስበው? ዘመናዊነት መንፈሳዊ ህይወት ጋር ተቀላቅሎ ቤተክርስቲያናዊ ፈተና እንዳይሆንባት ስጋት አለኝ። ምንድነው የቴክኖሎጂ ውጤቶች መንፈስ ቅዱስን ወደ ውጭ አውጥተው ሰው በኃይልና በእውቀት ጌታን እያመለከ አጉል ዘመናዊነቱ መጥቶ በኤአይ መዘመር ከዛ እያለ ኃጢአቶች ኖርማል እንዳይሆኑ ስጋት አለኝ። በእጃዙር ቤተክርስቲያንን ለመጣል የሚታገለው የክርስቶስ ተቃዋሚ መንፈስ በብዙ መንገድ ስለሆነ የሚታገላት ምናልባት ዘመናዊነት ወደፊት ቻሌንጇ ሊሆን ይችላል ለቤተክርስቲያን ብዬ አስባለሁ። ዘመናዊነት ኖርማል ሃርድ ኮፒ ባይብል አለመያዝ። አሁን ሰው በቃ እንደዚህ ይህን ይዞ መሄድ አይፈልግም እና እነዚህ ነገሮች ፈተና ሊሆኑ ተግዳሮት ሊሆኑ ይችላሉ በዚህ ዘመን ላለች ቤተክርስቲያን ብዬ አስባለሁ። እና ይሄ ላይ በጣም ጥንቃቄ ቢደረግ ኦርደር የሚያቅ ምእመን ሊኖር ይገባል ለቤተክርስቲያን ብዬ አስባለሁ። ኦርደር ምንድነው? ኦርደር የቤተክርስቲያን ኦርደር ማክበር አለበት። ምእመን አገልጋይ ማከበር አለበት። እርስ በርስ አሁን ኦፍ ኮርስ በክርስቶስ ኢየሱስ ደም አምነን የዳንን ኦፍ ኮርስ፣ ግን ኦርደር መጣስ የለበትም። እኔ አሁን ብዙ ሰው የማይመስለው ነገር ልንገራቸው። ብዙ ሰው እኔ አሁን ነቢይ ጥላሁን በጣም የምወደው አስተማሪ ነው። እሱ የሚያገለግልበት ቸርች ነው የምሄደው። ግን የቆሎ ጓደኛዬ አይደለም። እኔ ከጉባኤ ቀን ነው የማየው። ባይዘወይ ለምንድን ነው እንዲህ ኦርደር ማክበር አለበት? በጣም ዲሲፕሊንድ መሆን አለበት። አሁን ይመስለዋል ብዙ ሰው ቀን በቀን እሱን ማገኘው ምናምን ነው። እንደዛ አይደለም። እንደ ማንኛውም ምዕመን ጉባኤው በቃ ጉባኤ ሲያልቅ ሰላምታ ምናምን ነው እንጂ ይሄ እንደዚህ ተጥሶ ኦርደር አወኩሽ ናኩሽ አይነት ነገር እዛ ሳፋጣ ድረስ መድረስ አያስፈልግም። በቃ የቤተክርስቲያን መሪ ነው። የቤተክርስቲያን መሪ አለ፣ አስተማሪ አለ። ከዛ በኦርደር መኖር፣ በቅደም ተከተል መኖር በጣም ጥሩ ነው ብዬ አስባለሁ። መስዬ እንኳን እንደመጣሽ ቲክቶክ ላይ ክራሽ አለ ወይ? ክራሽ አሁን ትልቅ ሰው ነኝ፣ 30 ምናምን ዓመቴ ነው። አሁን ክራሽ እያልኩ ጃጃልበት ጊዜ የለኝም። ጌታ በሚያውቀው ትርፍ ጊዜ የለኝም። በዚህ እድሜ ክራሽ እያልኩ ብቻ ማለት እናንተ ራሱ አይደብራችሁም? ወንጌል የምሰብክበትን ጊዜ ስበላው ማለት ነው። እሺ የምትወዳቸው 3 ምግቦች? ጥሬ ስጋ፣ ምስር በስጋ፣ ድንች በስጋ። እነዚህን 3ቱን ምግቦች አላንገራግርም። ብጠግብ የምበላቸው ምግቦች ናቸው። ጥሬ ስጋ፣ ምስር በስጋ፣ ድንች በስጋ። ያቡዬ እንዴት ነሽ? ተጽዕኖ ፈጣሪ ብለህ የምታምነው አንድ ሰው ኢትዮጵያ ውስጥ ጥቀስ። ተጽዕኖ ፈጣሪ ብዬ የማምነው አንድ ሰው ዶክተር አብይ አህመድ ተጽዕኖ ፈጣሪ ነው ብዬ አምናለሁ። ጠቅላይ ሚኒስትሩ ተጽዕኖ ፈጣሪ ናቸው። ምክንያቱም
130 ሚሊዮን ኢትዮጵያዊ ባይሆንም እያንዳንዱ ጠቅላይ ሚኒስትሩን የሚያውቅ ኢትዮጵያዊ በቀን አንዴ ስማቸውን ሳያነሳ አይውልም። በምንም በኔጌቲቭ በፖዚቲቭ የሰውየው ስም ይነሳል። በቃ አእምሯችን ውስጥ አሉ በብዙ። ስለዚህ ተጽዕኖ ፈጣሪ ነው። የእያንዳንዳችን ጭንቅላትና ቤት ውስጥ አሉ። በቀን አንዴ ይነሳል ስማቸው በጣም ቢያንስ እና ተጽዕኖ ፈጣሪ ናቸው ብዬ የማምነው አንድ ሰው ኢትዮጵያ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ነው። እሺ ለምንድነው ብዙ ሰው ሰድቦህ ተቃውሞ ቪዲዮ ሲሰራብህ መልስ ማትሰጠው? ይቅርታስ ማትጠይቀው ለምንድን ነው? በጣም ብዙ ሰው ቪዲዮ ሰርቶብኛል ሰድቦኝ፣ ንግግሬን ቆርጠው እንደዚህ አድርሱለት ተብሎ በትንሹ በብዙ መቶዎች በላይ ቪዲዮ ተሰርቶብኛል። ሃይማኖተኛው ሰርቷል፣ ዘፋኙ ሰርቶብኛል፣ ቲክቶከሩ ሰርቶብኛል፣ ሁሉም ቪዲዮ ሰርቶብኛል። ለምንድን ነው ማትመልሰው? ሁለት ምክንያት። አንደኛ እስካሁን ለመልስ የሚያበቃ ቪዲዮ የሰራብኝ ሰው አልገጠመኝም። አሁን በቃ የሰውዬ ልመልስለት እምለው ሰው አንድም ሰው ቪዲዮ አልሰራብኝም ብዬ ነው ማለት ነው። እንደዛ እዛ ሌቭል ላይ እኔ ተረጋግቼ ይሄ ሰውዬ ሀሳብ አለው እና ለዚህ ሰውዬማ መልስ ልስጥ እምለው ሰው እስካሁን ቪዲዮ አልሰራብኝም። አብዛኛው የተሰራብኝ ቪዲዮ ከጥላቻ የመነጨና ጫፍ ይዞ ከሮጠና ስድብ ነው። ስለዚህ ይሄን እኔ ጋር ብዙ ትኩረት የላቸውም። እኔ ነኝ የሰዎች ጭንቅላት ላይ የምኖረው እንጂ ብዙ ጊዜ ሰው እኔ ላይ ብዙ ጭንቅላቴ ላይ አይቆይም። በተለይ ተሳዳቢ ሰዎች እኔ ጭንቅላት ላይ አይቆዩም። እነሱ ጋር ግን እኔ ከሰኞ እስከ ዓርብ አለሁ። እኔ ምን አይነት ኑሮ ነው የምትኖረው ብትለኝ የሚወዱኝ ሰዎች ልብ ላይና የሚጠሉኝ ሰዎች ጨጓራ ላይ ተቀምጬ የምኖር ሰው ነኝ። ባይዜ የሚጠሉኝ ሰዎችን ጨጓራቸው ላይ ነው ያለሁት፣ እልጣለሁ። የሚወዱኝ ሰዎች ደግሞ ልባቸው ላይ ነው ያለሁት፣ በደስታ ነው የምኖረው። እና እንደዚህ አይነት ኑሮ ነው የምኖረው ብዬ ነው የማምነው። ሌትስ ጎ። እሺ የራሴ የምትለው ንብረት ወይም ሀብት ምን አለ? የራሴ የምትለው ሀብት ወይ ንብረት ምን አለ? ልጄ አላየሁም። አንተ ባል የኔ የምለው ሀብቴ ነው የኔ ነገር ነው ብዬ የማወራው ልጄን ነው። በጣም ወደዋለሁ። ወንድ ልጅ አለኝ፣ የ3 ዓመት ልጅ። በጣም የሚገርም ልጅ ነው። ባይዘ የመንግስት ደጋፊ ነው ወይ? ደግፎ ይህንን መንግስት በተቻለ ደጋፊ ነኝ፣ ምንም ጥያቄ የለውም። እሺ እንደገና ብትፈጠር ምን አይነት ሰው ሆነ መፈጠር ትፈልጋለህ? ኦ ማይ ጋድ እንደገና ብፈጠር ጴንጤ ሆኜ ነው መፈጠር የምፈልገው። እንደገና ብፈጠር በጌታ የሆነ ወንጌል የሚሰብክ ኢየሱስን የሚወድ ስድብ፣ የአገር ስድብ፣ ኩንታል ሙሉ ስድብ፣ ምንም ማታውቅ እናቴን ጨምሮ የ3 ዓመት ዱዳ ልጅ ዘቅዝቀው ሲሰድቡብኝ ነበርኩ። ልጄን ምንም ስድብ ብቻ ነው ያተረፍኩት። እኔ አንዴ የደነገጥኩት የሆነ ላይቭ ስገባ የልጄን ፎቶ ዘቅዝቅ በጌታ በኢየሱስ ብቻ መንፈስ ቅዱስ ብዙ ነገር ነው ያስቻለኝ። አሁን ማስታወስ አልፈልግም ሞመንቱን የማየውን ነገሩ ስለምገባ ምንም በቃ ምን አምስት ሚሊዮን። እሺ ከኦርቶዶክስ ሰባኪዎች የምትወደው? ሄኖክ እና አንድ ሰባኪ አለ ስለ ኢየሱስ ያወራ እያለቀሰ የሚሰብክ አንድ ነው። ኢየሱስን አንስቶ እያለቀሰ የሚሰብክ አንድ ሰባኪ አለ። ስሙን አላወቅኩትም። ደስ ይለኛል። እሺ አንድ ሰው ጴንጤ ሲሆን ማድረግ ያለበት 3 ዋና ነገሮች። ኢዮብ አንድ ሰው ጴንጤ ሲሆን ማድረግ ያለበት 3 ዋና ነገሮች። ወዲያው በቸርች መያዝ፣ ቀልድ የለም እዚህ ጋር ኢሚዲየትሊ በቸርች መያዝ አለበት። ሁለተኛ የጸሎት ህይወቱን ማስተካከል አለበት። ሶስተኛ የእግዚአብሔር ቃል ጋር ጊዜ መውሰድ አለበት። እነዚህን የማያረግ ሰው ትበላለህ። የመላእክት ጉባኤ እንዳይመስል የመጣው ከውጭ ብቻ እንዳይመስል ከውስጥ የሚረብሽ ሰው ይኖራል ከውስጥ። እና እነዚህን 3 ነገሮች ላይ በቸርች መያዝ፣ የጸሎት ህይወት ማስተካከል፣ የእግዚአብሔር ቃል ጋር ጊዜ መውሰድ፣ እነዚህ ቤስት ናቸው። እሺ የጴንጤውን ማህበረሰብ እንዴት አየኸው? እንደዚህ ነው ያየሁት። ደስ ይላሉ። የጴንጤውን ማህበረሰብ በጣም ደስ እያለኝ ነው
በጣም የተወደዱ ናቸው። በጣም በጣም የተወደዱ ኢየሱስን የሚወዱ የጴንጤ ደካማ ጎኑ ኢየሱስ መሆኑን አውቄያለሁ። ጴንጤ ከተሸወደም ሰው ኢየሱስ ብሎ ሸውዶት ነው የሚሆነው። አንዳንድ ሰዎች ሐሰተኛ ነቢያት እንደዚህ ምን ያደርግ? የጴንጤ ደካማ ጎኑ ኢየሱስ ነው። ስሙን ሲጠሩበት ዝርክርክርክ ብሎ ያለውን ነገር ሁሉ አውጥቶ አፍስሶ እንደው ተሸውዶ ይሆናል እንጂ አንተ አለ አይደል በማይመልስ በማይሰማ የምትሸወደው። ጴንጤ ቢሸወድም ኢየሱስ በሚል ስም በቃ እንደው መኖሩ ብቻ አይደለም መሸወጃው ኢቭን ተሸውዶ እንኳን ከሆነ በዚህ በጣም ስስ ነው ጴንጤ በኢየሱስ ስም አይደል። ኢየሱስ በሚል ስም ላይ ጴንጤ ስስ ነው። በቃ ስስ ነው። ቶሎ ነው ልቡን የምታገኘው። ዝም ብላችሁ ጴንጤ እንዲወዳችሁ ከፈለጋችሁ ኢየሱስ በሉ። አንተ ዘርህን ቀለምን ቼክ አያደርግም። ብቻ እናንተ ኢየሱስ በሉ። ጴንጤ ደስ ብሎት ነው አፉን ከፍተው የሚሰማው። ሌላ ሃይማኖት ተከታይ ኢቭን ሆነ ኢየሱስ በል እስቲ ሼር ነው የሚያደርገው ቪዲዮውን እና ማይ ጴንጤ ፒፕል እንደዛ ነው ለማለት ነው። እሺ ክርስቲያን ኮንክ በኋላ ከተሰደብከው ስድብ ጭንቅላት ውስጥ የቀረ አይ ማስታወስ አልፈልግም። ስድብ አሁን አስታውስ ይባላል። ስድብ አይ ብዙ ስድብ ነው የተሰደብኩት። አሁንም ይኸው እየተሰደብኩ አይደል? ምንም አላስታውስም። ያው ስድብ ኖርማል ነው። አሁን ለመድኩ። መጀመሪያ ሰሞን ጧህ ነበር ባረታ ጧህ ስድብ ግርግም አሁን ትቻለሁ። እሺ መቼ ነው ማግባት የምትፈልግ? ማግባት ጌታ ሲፈቅድ ጌታ ሲፈቅድ ማግባት አይቀርም። እሺ ብድር አለብህ? እኔ ብድር የለብኝም። የሰው ቴሌ ብር አንድ ልጅ 900 ብር ልኮልኛል። እሱ ልጅ መልስለታለሁ እያልኩ እሱም ልጁ ብሩ የሚፈልግ ልጅ አለ። አንዴ 900 ብር ቴሌ ብር ላይ የሆነ ነገር ልከፍል ብዬ ብር ጠይቄው ነበር። አንዴ ቸርች ልጅ እኛ ቸርች ልጅ 300 ጊዜ ጠይቀኝ። እሱንም ወዲያው በንግድ ባንኩ እጥፍ አድርጌ ላኩለት። 900 ብር ተበድሬያለሁ በዚህ ዓመት። ከዛ ውጪ ይሄን እንደዚህ እንትን ያልኩት የለም። እሺ ምን ያስፈራሃል? ምንም ያልፈራም። ምን ያስፈራኝ? ምንድነው የምወዳቸውን ሰዎች እንዴት ነው የቀለብከኝ? እንዴ አቢጉ ቆይ ዊል ባክ እንትን ነው አክቲቭ ሆኖ ነው። ሶሪ ረጅም ቆይታ ላይ ነው። እሺ ሶሪ በጣም ማርዬ። እሺ ምን ያስፈራል? አይ አልፈራም። ብዙ ምፈራ ሰው አይደለሁም። የምወዳቸውን ሰዎች ማጣት ያስፈራኛል። ከጩጬው ጋር በተያያዘ መጥፎ ነገር መስማት ፈራለሁ። ወይ አመመው ወይ አሳለው ሲባል በቃ እንቅልፍ ወስደኝ። ድንገት በስልክ እያወራሁ ትንሽ ምን ሆኖ ነው ብዬ ትንሽ እያሳለው ነው ካሉ በቃ አልችልም። እሱ ያስፈራኛል። እንደዚያ ነገሮች ያስፈራኛል። ከዛ ውጭ ምንም አልፈራም። የማልደራደርባቸው 3 ነገሮች የማልደራደርባቸው በኢየሱስ ጉዳይ ቀልድ አላውቅም። ሳፋጣ አይመቸኝም። ባይዘ አላስተናግድም። የማይሆን ጫወታ ኢየሱስ ስሙ ተነስቶ የለመድከው መንፈሳዊ ለገጣ እኔ ፊት አስወጣለሁ። አልቋቋምህም። አይመቸኝም። ኢየሱስ የሚባል ስም ላይ ስፍጠት አይመቸኝም። ትሰማለህ ስመሰክር አልሰማም ብለህ አለመስማት አንድ ነገር ሆነ የማይሆን ነገር ይሄ እንትን ብትል የመጨረሻ መስመር የህይወቴ ፒክ ላይ ነው። እሱ ነው እዚህ ጋር ያስከኝ የሚመስለኝ ኢየሱስ የሚባል ስም ላይ የመጣህብኝ ቀን
ለሌላ ነገር ስለሌለኝ መመነዝረው ማወራው መመካውም አባትም ዘመድም እህትም የለኝም እና አንድ ባለኝ ነገር ላይ አንድ አይን ያለው አይጫወትም። አንድ ነው ያለኝ። በዚህ እንደዚህ አይነት ቀልድ ሰፈጣ አይመቸኝም። ሁለተኛ ማልደራደርባቸው ነገሮች የመንፈስ ቅዱስ ስጦታ ላይ የሚቀልድ ሰው አይመቸኝም። ልሳን ላይ የሚያላግጥ፣ መዝሙር ላይ የሚያላግጥ፣ መንፈሳዊ ክንዋኔዎች ላይ አይመቸኝም። አንፎሎ ሳረግ ማለት ነው በፍጥነት ነው ብሎክ ማድረግ አርጌ እንደዚህ አይነት ስፍጠት የለም። መንፈስ ቅዱስ የሚሰጠው ስጦታ ላይ አላግጣለሁ ብትል እኔ አጠገብ መዝሙር ላይ አላግጣለሁ ብትል ጸሎት ላይ አላግጣለሁ ብትል እኔ ተነክቼ እኔ እያለቀስኩ መጥተህ አላግጣለሁ ብትል በጌታ ሰላም እሸኛለሁ። የፈጠረ ይቻላል አንተን የሚሸከምበት ትከሻ ጌታ እስኪሰጠኝ ድረስ በጌታ ሰላም ሃሌሉያ ትወጣለህ። አይመቸኝም እንደዚህ አይነት ነገር። ሶስተኛ ማልቀልደው ነገር ከዚህ ከመንፈሳዊ ሕይወት ውጪ እንዳልኳችሁ ታውቃላችሁላችሁ በልጅ ቀልድ የለም። ማንም አስተያየት እንዲሰጠው ልጄ ላይ አልፈልግም። የማንንም አስተያየት ጩጬውን ሳሳድግ መቀበል አልፈልግም። እኔ ነኝ መከራዬን የበላሁት። እኔ ነኝ ምንም ማድረግ መብት ያለኝ። ጎረቤት እጁን ማንሳት አይችልም የኔ ልጅ ላይ። የኔ ነው ስቃይም በልጅ እኔ ነኝ። ማንም ሰው ብዙ እንዲያየው ራሱ አልፈቅድም። አይመቸኝም። ስፍጠት እሱ አልቀልድበትም። በሱ ቀልድ አላውቅም። እሺ ሚዲያ ላይ በነበረ ቆይታ የሚጸጽቱ ንግግሮች አሉ ወይ? በጣም በጣም አሁን ሳያቸው አንዳንድ ቪዲዮዎች ያናዱኛል። ምን ቀን ነው ይሄን ያልኩት? ብዙ ምለዋል። ለነሱ ንስሐ ገባለሁ በሰውም በእግዚአብሔር ፊት። በጌታ ሳሎን በፊት በሚዲያ ቆይታ ለተናገርኳቸው እያንዳንዳቸው አላር ዘፈን አሁን የጨፈርኩት እንዴት እንደሚያስጠላኝ እንደዚህ ስክሮል አድርጌ አንዳንዴ ሲመጣ ምን ሆኜ ነው ቴሌቪዥን ላይ ማብደው? ቡዳ መንፈስ አራ በጣም ነው የምናደር። ይህ ፖለቲካ ላይ የነበርኩ ጊዜ ምን ሆኜ ነው? ምን ነክቶኝ? ሰላማዊ ሰው ነበርኩ እኮ። በተለይ ይሄ ፖለቲካ ላይ ገብቼ የተጨማለኩት እንዴት እንደሚያናድዱኝ ቪዲዮቹን ሳይራሱ ምን ማለት ስክሮል ሳደርግ ይመጣ። ይሄንን መች ነው ደግሞ ያልኩት እላለሁ። እሺ አሁን ይሄ ይባላል እምለው ብዙ ነገር አለ። አሁን ይሄ ይባላል እምለው ብዙ ነበር እና እነሱ ነገሮች ሚዲያ ላይ የተናገርኳቸው በብሔር የተናገርኳቸው የጨፈርኳቸው ነውርን ኃጢአትን ሚዲያ ላይ አምጥቼ ፕሮሞት ያደረኩበት አንዳንድ ቪዲዮዎች ሳይ ይደብረኛል። እሺ ከቤተሰብ አካል በጣም የምትወዱ እኔ እናቴ በጣም በእናቴ ቀልድ አላውቅም። ጥሩ ኮሚኒኬሽን ያለኝ ከእሷ ጋር ነው። እሷን ነው እንደ ፍሬንድ ማወራው እሷ። ከአባቴ ጋር የአባትና የልጅ ምን ማለት ነው? ቆፍጠን ያለ ነው። በቃ ቀጥ ያለ አባት ነው። ሞርኔ ከማዘር ጋር ወንድ ልጅ ያው ከእናቱ ጋር እኔ ከእናቴ ጋር ሚስጥር ከእሷ ጋር ነው የማወራው። እናቴ በጣም የተወደደች በጣም ደስ የምትል ጌታን የምትፈራ በጌታ ባትሆን እንኳን እግዚአብሔርን የምትፈራ በጣም ምርጥ ከእሷ ጋር እሷ በቃ ኮንፈርት ለትከሻዬ ይመቸኛል። እሷን ንግግር ለህይወቴ ለላይፌ የሆነ ጸደይ እናት ናት። በጣም ነው የምትመቸኝ። ከእናቴ ጋር ሞሮ ክሎዝ ነኝ። ከታናሽ ወንድሜ ጋር በደንብ ነው የምናወራው። ታናሽ ወንድሜ አቡሽ ነው የቤት ስሙ። በጣም ከሱ ጋር ፒስ እሱ በቃ ቤት ውስጥ አሁን የሚገዛ የሚላክ ነገር ምናምን ካለ እሱ ጋር ነው ደውሎ የሚነግረኝ። እሱ እንትን ደርሷል እንትን የሚለኝ ከሱ ጋር ነው ሞሮ የምናወራው። ስለ ፋዘርም ስለ ሁሉም ስለ ቤተሰብ ከሱ ጋር ነው የምናወራው። ከፋሚሊ ጋር ጥሩ አሁን ላይ ጥሩ ነው። መጀመሪያ ጌታን የተቀበልኩ ሰሞን ጥሩ አልነበረም። ያው ጥያቄ ነበር፣ ጫና ነበር፣ እንዴት የሚል ብዙ ነበረ። እሺ
ስትጸልይ ከምትጠቀማቸው ኮመን አማርኛዎች መካከል ለጸሎት ስንበረከክ ከምትጠቀመው ኮመን አማርኛዎች መካከል አቤቱ በአንድ ልጅ የሚለው እግዚአብሔር አብ አባት ሆይ በምትወደው በምትራራለት ሁሉን እሺ በምትለው በልጅ በኢየሱስ ስም ስል እርግጠኛ ሆናለሁ እንትኔ እንደሚመለስ ጸሎቴ አይጠፋም ካፌ በኢየሱስ ይሁንብህ ነው የምለው። በኢየሱስ ስም ነው መለማመነው። እርግጠኛ ነኝ በኢየሱስ ጠይቄ አብ ምንም እንደማይከለክለኝ፣ ምንም ነገር አይከለክለኝም። ኢየሱስ ብዬ ሰማይ ማስከፈተው ስም ነው። ሰማይ በዚህ ስም ስለሚከፈት እግዚአብሔር አብ አባት ሆይ በጌታ በኢየሱስ ስም ስል ደስ ይለኛል። እንደውም አንድ ኮመንሊ ምላት ነገር ነበረች። የሁል ጊዜና ስለ ሁሉ አብ አባትን ማመሰግንብህ የምለምንብህ የምቀበልብህ ኃያል አምላክ ኢየሱስ ብዬ ጸልያለሁ። እንደዛ አላለሁ። እሺ ፌስቡክ ላይ ከጻፍካቸው ጽሁፎች የምትወደው? ብዙ ጽሁፎችን የራሴን ጽሁፎች ወዳቸዋለሁ፣ ግን በጣም አንድ የምወደው ጽሁፍ አለ። አንድ ጽሁፍ በጣም በጌታ ሳሎን በፊት አንድ የጻፍኩት ጽሁፍ አለ። እስቲ ጽሁፉ ይሄ ነው የሚሆነው። እስቲ ቆይ እንዴት ሆኖ በጌታ ሰላም አለኝ ካንተ ጋር ሰላም አለኝ ላለብላችሁ ብዬ ነው። ቆይም አይደለም ይሄኛው አንዱ ነው። ከዙፋን ከፍታ ሁሉን ትመለከታለህ፣ በንስር ዓይንህ ሁሉን ትመረምራለህ። ራሱን ያልፈጠረውን የሰው ልጅ ራሴን ካልመረረው ቢልም አንተ ካሰብክለት መድረሱ አይቀርም። የማንም ባለዕዳ አይደለም፣ ማንም አላበደረህም። የማንም አደራ አትበላም፣ ሊሰጥህ የሚቻለው ማንም የለም። ሳይሰራልህ እንዲሁ ትከፍለዋለህ፣ ሳይዋዋልህ ብድራትን ትመልሳለህ፣ ሳይደክምልህ ድካምን ትቆጥራለህ። አዎን በእኔ ሕይወት ማውቅ አምላክ እንደዚህ ነው የሚል አንድ ጽሑፍ አለችኝ እና ይህን ጽሑፍ ወደዋል በእውነት። ከዙፋን ከፍታ የሚለውን ጽሑፌን በጣም ነው የምወደው በጣም። እና አንድ ጽሑፍ አለኝ እኔ እሱ። ሌላው ደግሞ ምንድን ነው ወይኔ የቱ ነው? አዎ እግዚአብሔር ስንል አንድም ሶስትም ማለታችን ነው። አንዱ አምላክ ስንል አብ ወልድ መንፈስ ቅዱስን ማለታችን ነው። አብ ሆይ ልጅህን ኢየሱስን ልከ በእርሱ ሞት ኃጢአትን ስለቀጣና ፍትህን በይነ እኛን ልጆችህ ስላደረግከን ተመስገን። ወልድ ኢየሱስ ክርስቶስ ሆይ ከእኛ ጋር እኛን መስለህ ኢየሱስ ተብለህ ተጠርተህ ቤዛችን፣ መድኃኒታችን፣ መምህራችን፣ ምሳሌያችን ስለሆንክ ክብር ይግባ። መንፈስ ቅዱስ ሆይ አጽናኝ ኃይል፣ የወራሽነት ማረጋገጫችን፣ የቤተ ክርስቲያን የኃይል ምንጯ የክርስቶስ እንዲገባንና እምነት አምነን እንድንከተለው ስለምትረዳን እናመሰግናለን። ይህን ጽሑፌ በጣም ነው የምወደው። ያው ጴንጤ በስላሴ በሶስቱ አካላት ያምናል ማለት ነው በሌላ አማርኛ። ኦኬ አሁን ወደ እናንተ ጥያቄ ልምጣ። መርጬ ነው መልሰው። ስድባችሁንም እያየሁ ነው። ባይዞ አሪፍ ነው፣ ግን ታብታብ እያደረጋችሁ ተሳደቡ። ዝም ብሎ አሁን ሰድበህም ታብታብ ሳታደርግ እንዴት ይሆናል? እየሰደባችሁ ታብታብ አድርጎ። እሺ አረ ፕሊዝ ስድቡ ችግር የለውም፣ ግን ታብታብ አድርጎ። የምትወደው አለባበስ ቡትስ ጫማ በጥቁር ሱሪ፣ ነጭ ቲሸርት በጥቁር ጃኬት። ብዙ አዘወትራለሁ ቡትስ። እሺ ቤክሻ ሚኪ እያናገረሽ ነው። ይሄ ነው የሆነ ያለው። ሌላ ጥያቄ ያለው አለ መጠየቅ ይቻላል ዛሬ።
እና ጊፍት ጋለሪ ሪፍሬሽ አድርጉታው የተወደዳችሁ ሰዎች። አሁን የእስኩን ጥያቄ አልመልስልህም፣ ምክንያቱም ከምትወደው የስልክ ጥሪ ከባንክ ሲደውልልኝ ጥቁር ከፊት ጋር ማቻ አያደርግም። በደንብ ነው የሚያደርገው። ሌላ ጥያቄ ያለው አለ? ሚኪ የቱ ሚኪ? እንግዲህ በኋላ ሰላም ትባባላላችሁ። እሺ እሺ ጥያቄ መጠየቅ ይቻላል። ኮሜንት ላይ በስነ ስርዓት መጠየቅ ይቻላል። አላነሳም ደውዬልህ ማለት ነው ብሮ። ወይኔ ቆይ እሺ ደውልልሃለሁ መልሼ። ሰናይ ብራዘር አንተ የተወደድክ የኛ ቸርች ፔንቴ ነው። ሌላ ጥያቄ ያለው አለ? አንድ ለመጀመሪያ ጊዜ መጽሐፍ ቅዱስ ለሚያነብሰው ምን ትመክራለህ? ለመጀመሪያ ጊዜ መጽሐፍ ቅዱስ ለሚያነብሰው መንፈስ ቅዱስ እንዲረዳው ጸልዮ ቢያነብ እላለሁ። መንፈስ ቅዱስ እንዲረዳው ጸልዮ ቢያነብ ጥሩ ነው። ተጸልዮ ነው የሚነበበው ብዬ ነው የማስበው እና ጸልዮ ቢያነብ ጥሩ ነው። አንድ ነገር ላካፍላችሁ። የብስለት ምልክት ወይም ደግሞ እናንተ እየበሰላችሁ መሆናችሁን የምታውቁበት ምልክት ምንድን ነው ካላችሁ፣ አንደኛ በትናንሽ ወሬዎች መገረም ታቆማላችሁ። በደንብ ስሙኝ። በትናንሽ ወሬዎች መገረም ማቆም ትጀምራላችሁ፣ መብሰል መሆኑን የምታውቁት። ሁለተኛ ብዙ ይቅርታ ታደርጋላችሁ። በጣም ብዙ ይቅርታ የምታደርጉ ከሆናችሁ እየበሰላችሁ ነው ማለት ነው። ሶስተኛ ሀሳቦችን በነፃነት ማንሸራሸር ትጀምራላችሁ። ሀሳብ ላይ ፎከስ ታደርጋላችሁ። ከፐርሰን ጋር ሳይሆን ከሀሳብ ጋር የምትሟገቱ ነው የምትሆኑት። እንደዛ ነው የምትሆኑት። ሌላው ልዩነቶችን ታከብራላችሁ። ልዩነት ምንድነው? ልዩነትን ማክበር። ኦኬ በቃ የተለያየንን፣ አዎ ሪስፔክት፣ እንደዛ ማሰብ ትጀምራላችሁ፣ መብሰላችሁ ሲታወቅ ማለት ነው። ሌላው ፍቅርን በግድ ምናምን የሚል አማርኛ ይጠፋል ከውስጣችሁ። ሰዎችን በፍላጎታቸው ላይ የተመሰረተ ሪሌሽንሺፕ ነው ከሰዎች ጋር የሚኖራችሁ። ፍላጎት በቃ ከፈለገ ካልፈለገ ጥሎ ሲሄድም ቴንኪዩ ብላችሁ አትቆዙሙም ነው። ብድግ ብላችሁ ፍርድ የምትሰጡ አትሆኑ ማለት ነው። ሌላው ትርጉም ከሌላቸው ጸቦች ትርቃላችሁ። አትገኙም። በቃ አትገኙም። ሌላው ደስታችሁን በሌሎች ሰዎች ላይ መጣል ታቆማላችሁ። እንትና እኮ እንዲህ እንትና የሚል አማርኛ ከውስጣችሁ ይጠፋና ራሳችሁ ደስታችሁን መፈለግ ስትጀምሩ መብሰላችሁ የሚታወቀው በዚህ ነው። ሌላው በፈጣሪ ታምናላችሁ። ሰው በስሏል ወይም ልክ ነው የምለው በእግዚአብሔር ሲያምን፣ እግዚአብሔር መኖሩን ሰው ሲያምን ደስ ይለኛል። የተባረካችሁ ናችሁ እናንተ። ሰላም አለኝ ካንተ ጋር፣ ሰላም አለኝ ካንተ ጋር። እግዚአብሔርን መጠበቅና ስፍራ ለመልቀቅ ከክርስቲያን የሚጠበቅ አንዱ የመንፈሳዊ ብስለት እንትን ነው ብዬ ነው የማስበው።
እሱን አንዱ ብስለት እግዚአብሔርን መጠበቅ ብስለት ነው። ቲቲያችን ቲቲ ይላል። እሺ ሰላም አለኝ ካንተ ጋር ሰላም አለኝ። ሶሪ ሚዩት አድርጌ ነው። እሺ ሚዩት እግዚአብሔር ዳዊት መዝሙር 45:46 አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውጭ ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ታምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦሩንም ይቆርጣል፣ በእሳት ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ እግዚአብሔር ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። እሰን አይቶ ሲፈርድ ጌታ ግን የለ ይባል። እሺ እንደዚህ ይላል፣ በፍርዱ አይጸጸት፣ ለካ እንዲሁ ነበር አስተዋይ ጥበበኛ። ይህን ብዙዎቻችሁ የምታነቡት ጥቅስ ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። በላባዎቹ ይጋርድሃል፣ ክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ አደጋና ቀትር ጋኔንን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ ያደረግሁ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባቡ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራ ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረዥም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። በቃ ዋው መዝሙር 90 ይህንን የሚያውቁ ሰዎች
አሜን አሜን። እንደዚህ ይላል። አንደኛ ቆሮንቶስ ላይ ምዕራፍ 6 ላይ አንድ እግዚአብሔር ቃል አለ። ቁጥር 1 ጀምሮ ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፍረድ ፈንታ በአመፀኞች ፊት ሊፈርድ ይዳፈራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለምስ ላይ ብትፈርዱ ከሁሉ ይልቅ ትንሽ ለሚሆን ነገር ልትፈርዱ አትበቁምን? የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን? እንግዲህ ስለ ትዳር ጉዳይ የፍርድ ቤት ባያስፈልጋችሁ በቤተ ክርስቲያን የተናቁትን ሰዎች ፈራጆች አድርጋችሁ ታስቀምጣላችሁን? አሳርፋችሁ ዘንድ ይህንን እላለሁ። እንደዚህ ነውን? በወንድሞች መካከል ሽማግሌ ሊሆን የሚችል አንድ አስተዋይ ሰው በእናንተ ዘንድ አይገኝምን? ነገር ግን ወንድም ወንድሙን ይከሳል፣ ይህም በማያምኑት ፊት ያደርጋልን? እንግዲህ ፈጽሞ የእርስ በእርስ ሙግት እንዳለባችሁ በእናንተ ጉድለት ነው። ብትበደሉ አይሻልምን? ብትታለሉስ አይሻልምን? ነገር ግን እናንተ ትበድላላችሁ፣ ታታልላላችሁ፣ ያውም ወንድሞቻችሁ። ወይስ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳሱ። ሴሰኞችም ቢሆኑ ወይም ጣዖት እንዳያመልኩ ወይም አመንዝሮች ወይም ቀራጮች ወይም ከወንድም ጋር ዝሙት የሚያደርጉ ወይም ሌቦች ወይም ገንዘብ የሚመኙ ወይም ሰካራሞች ወይም ተሳዳቢዎች ወይም ነቃቂዎች የእግዚአብሔርን መንግሥት አይወርሱም። ከእናንተ አንዳንዶቹ እንደዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ዋው! ከእናንተ አንዳንዶቻችሁ እንደዚህ ነበራችሁ። ነገር ግን በክርስቶስ ኢየሱስ ስም በአምላካችን መንፈስ ታጥባችኋልና ተቀድሳችኋል። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። እንዴ ጠብቁት። ኢየሱስ ባንተ ኢየሱስ ባንተ ነው። ባንተ ነው፣ ባንተ ነው፣ ባንተ ነው፣ ባንተ ነው፣ ባንተ ነው፣ ባንተ ነው፣ ባንተ ነው፣
ይነሳ አሜን አሜን። ኤፌሶን እናንብብ ዛሬ። ኤፌሶን በክርስቶስ ይሰኛል። ኤፌሶን ደብዳቤ ሌላኛው ስሙ በክርስቶስ የሐዋርያው ጳውሎስ መልእክት ወደ ኤፌሶን ክርስቲያኖች ወይም ሰዎች ምዕራፍ 1። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ ጀመረው ጳውሎስ። በቃ ኤፌሶን ላይ እንዳለ በክርስቶስ በደንብ ስሙ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ባርኮናል። በማን? በክርስቶስ። ማን የባረከን? የክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። እውነት በክርስቶስ በበጎ ፍቃዱ እንደወደደን በኢየሱስ ክርስቶስ ሥራ ለእርሱ ልጆቹ ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱን ምስጢር አስተዋውቆናልና በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡንም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፍቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይህም በክርስቶስ አስቀድመን ተስፋ ያደረግነው እኛ ለክብሩ ምስጋና እንድንሆን ዘንድ ነው። እናንተ ደግሞ የእውነት ቃል ይሄውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ። ይህም ለክብሩ ምስጋና ይሆናል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ክርስቶስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተም ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንደሆነና በቅዱሳንም ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ያለምንም ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣናትም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ላይ ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኝ ቢያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሮቹ በታች አስገዛለት። ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላት ናት። በክርስቶስ የኤፌሶን ደብዳቤ ቅጽል ስሙ በክርስቶስ ይባላል። ምዕራፍ 2 በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም።
እኛ ፍጥረቶቹ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በሥጋ አሕዛብ ነበራችሁ፣ በሥጋ በእጁ የተገረዙ በተባሉበት ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዳ ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ነገር ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋልና እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅም የተነገሩትን የትእዛዛቱን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀረበው፣ በነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲህ ከእንግዲህ ወዲህ ቅዱሳን ጋር ባላጋራዎች የእግዚአብሔር ቤት ሰዎች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያት በነቢያት መሠረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተገጣጠመ በጌታ ቤተ መቅደስ እንዲሆን ያደርጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ቤትሻዬ እንዴት ነሽ? አንቺ የተከበርሽ የተባረክሽ ሴትዮ በክርስቶስ ይሰኛል። የኤፌሶን ደብዳቤ ቅጽል ስሙ። ስለዚህ አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። እናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ በአጭሩ እንደጻፍኩ ይህንን ምስጢር በመግለጥ አስታወቀኝ። ይህንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነው ተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ ቅዱስ እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቅም። እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንሁለት። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉም በፈጠረው በእግዚአብሔር ከዘላለም የተሰወረውን ምስጢር ሥርዓት ምን እንደሆነ ስለ ሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት ለአለቆችና ሥልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመውን የዘላለም ሐሳብ ነበር። በእርሱም ዘንድ ባለው እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን። ስለዚህ ስለ እናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና። ስለዚህ ምክንያት ሰማይና በምድር ያለ አባትነት ሁሉ ከሚሰይብ ዋው! ይህን ቃል ባይዘ በጣም ነው የምወደው። ኤፌሶን ምዕራፍ 3 ከቁጥር 14 ላይ እንደዚህ የሚል ቃል አለ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን የሰጣችሁ የእናንተን ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱንና ርዝመቱ ከፍታው ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይም ከምናስበው ይልቅ እጅግ አብልጦ ሊያደርግ ለሚችለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ምስጋና ይሆንለት። ኤፌሶን ምዕራፍ 3ን ጨርሰናል። አንድ ገጽ ነው የሚቀረን፣ እናነበዋለን። እሺ የተሳደብከ ልጅ አይቼዋለሁ። ተባረክ። ኤፌሶን ምዕራፍ 4 ቁጥር 1 እንግዲህ በጌታ እስር የሆንኩ እኔ በጠራሁበት መጠራታችሁን እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትሕትና ለሁሉና በየዋህነት በትዕግሥትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰማሪያ መንፈስ አንድነትን መጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተሰጣችሁ እንደ አንድ አካልና እንደ አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ በሚሆን በሁሉ የሚሠራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን የጸጋ ስጦታ ተሰጠን።
ወደ ላይ በወጣ ጊዜ ምርኮን ማረከ፣ በሰዎችም ስጦታ ሰጠ ይላል። ወደ ምድር ታች ክፍልም ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትም ማለት ነው። ይህ የወረደው ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያው ነው። እርሱ አንዳንዶቹ ሐዋርያት፣ ሌሎቹ ነቢያት፣ ሌሎቹ ወንጌል ሰባኪዎች፣ ሌሎቹ እረኞችና አስተማሪዎች እንዲሁም ሰጠ። ሁላችንም የእርሱ ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ለሰውም ወደ መሆን የክርስቶስን ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ እንደ ስህተት ሸንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ እየተነፈሱ ገመገምን ወዲያና ወዲህ የተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ የሚሆነው ወደ ክርስቶስ እንደግ። ከእርሱ የተነሳ አካል ሁሉ ለእያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጣጠመና እየተያዘ አካሉን ያሳድጋል። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። በጌታ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቡናቸው ጨለመ። ከእግዚአብሔር ሕይወት ራቁ፣ ደነዘዙ፣ በመመኘት ርኩሰት ስጡ። እናንተ ግን ከክርስቶስ እንደዚህ አልተማራችሁም። በእርግጥ ሰምታችኋልና እውነትም በክርስቶስ ኢየሱስ እንዳለ በእርሱ ታምናላችሁ። ፊተኛ ኑሯችሁን የሚጠፋውን አሮጌ ሰው አስወግዱ፣ በአእምሯችሁ መንፈስ መታደስ ለእውነትም በሚሆን ጽድቅ ቅድስና እንደ እግዚአብሔር ቃል ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀራችሁ ጋር እውነት ተነጋገሩ፣ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ስም እድል ፈንታ አትስጡ። የሰረቀ ከእንግዲህ በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካሙን ይስራ፣ እየሰራ ይደግም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናኛቸውን በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። በለቤዛ ቀን የታተማችሁበት ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራራነትንና ንዴትን፣ ቁጣንም፣ ጩኸትንም፣ መሳደብንም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ሩሮች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ኤፌሶን አንብቡ። ኤፌሶንን አንብቡ ስላችሁ ኤፌሶንን አንብቡ። ለማንኛውም ኤፌሶንን አንብቡ። በጣም ከፍ ያለ ሊደርስበት ምንድን ነው ያቋረጠው? ቅዱሳን ምንድን ነው ያቋረጠብኝ?